السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد، فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعله لنا لقاء مباركا. الله سبحانه وتعالى لا مسجن وفلقا له بمجمرة درجة الله وفقون بذي بتكبروا برمضان ور عندنا سبع درقون بتكبروا براس ومسكيلوس مالت. أيها الإخوة، الله قال زاري يوم الأحد الخامس من شهر رمضان لعام 1447 راسينم أنانتنم ما ساوسوا بتلي دا يونيفرسيتي تماريوش የማሳውሰው ነጥቦች አሉ። ኻሰተን ዩኒቨርሲቲ ተማሪ ሲባል ከሀገሩ ወጥቶ እዚህ ግቢ ሲገባ ዓላማው ትልቁ ዓላማ ዋነኛው ዓላማው አንድና አንድ ነገር ነው። አላ ወህወ ትምህርቱን የመጣበትን ዓላማ ለማሳካት ሲሯሯጥ ለማሳለፍ ነው የሚፈልግ። ከቤተሰቦቹ ከሀገሩ ከሁሉም ነገሩ ርቆ እዚህ ሲመጣ ትልቁ ዓላማው ይሄ ነው። ነገር ግን ረመዳን ደግሞ ሲመጣበት ይሄ ረመዳንን ከትምህርቱ ጋር እንዴት አድርጎ ነው አብሮ እንዲሄዱ ማድረግ የሚችለው? በረመዳን ትምህርት መማሩ እሱን የሚጎዳው ነገር አለና በረመዳኑ ላይ ተጽዕኖ ይፈጥርበታልና የሚለውን ነገር ማየት ፈልጋለሁ። በመጀመሪያ ደረጃ ያለንበት ይሄ ወር ሸህሩ ረመዳን የተከበረው የረመዳን ወር ትልቅ የሆነ ወር ነው። ቀደም ዕለት በተነበበልን አያቶች ውስጥ ጌታ አላህ ስብሓነሁ ወተዓላ في سورة البقرة يالن يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. أن أنت بع الله يامناتشو سووتشو وي صوم مصوم أن أنت بيتنبرو سووتش لاي قديتا اندونه هلو በእናንተ ላይም ግዴታ ሆኗል ብሎ አላህ Subhanahu Wa Ta'ala ይነግረናል። ረመዳን አይጾም በአጠቃላይ ግዴታ ሲሆንና አላህ Subhanahu Wa Ta'ala በእኛ ላይ ግዴታ ሲያደርግ ትልቁ የምንማርበት አንድ ትልቅ ነገር አለ። አላ ወሁወ التقوى አላህን Subhanahu Wa Ta'ala መፍራት لعلكم تتقون الله سبحانه وتعالى لتفروا زندن. التقوى الله مفرات የሚባለው ነገር በረመዳን ብቻ የሚያስፈልገን ነገር አይደለም። በረመዳንም ከረመዳን በኋላም ከረመዳን በፊትም ባሪያ ሁሌ ጥንቁ ሆኖ መንቀሳቀስ ያለበት ነገር ነው። ተቅዋ ካለው ነው ኸይር ነገር ላይ የሚጸናው። ተቅዋ ካለው ነው ከመጥፎ ነገር የሚርቀው። ተቅዋ ካለው ነው ሁሌ አላህ ያየኛል፣ ይሰማኛል፣ ይመለከተኛል የሚለውን ነገር አእምሮ ውስጥ የሚያስቀምጥ። التقوى ማለት አላህን መፍራት የሚል ትክክለኛው ተቅዋ ብዙ ዑለማዎች ትርጉሙን ያስቀምጣል።
كنذا تعريف الذي حسنه وأثنى عليه ابن قيم الجوزية وكذلك ابن رجب يطلق ابن حبيب تعريفنا التقوى مالت أن تعمل على نور من الله ترجو ثواب الله وأن تترك معصية الله على نور من الله تخاف عقابه تقوى مبالو الله سبحانه وتعالى سو يعزك النجر بمسرات بوقت لا هنا يسون أجر بمكجل الله كلكلك النجر بوقت لا هنا بمكلكل يسو قطعة بمفرات إذن يلنبت يا رمضان ور تلك هنا ورنا وكما قال جل وعلا شهر رمضان الذي أنزل فيه القرآن إهم رمضان يتكبر القرآن هدى للناس وبينات من الهدى والفرقان سووش اندي مربت ورتكلن يومين قد بلو يوردو بذي بتكبروا برمضان ورنا إذن إيه رمضان أن عليك متى إنفست ماريوشنن ጥናት አለብን የተለያየ ምንጽፋቸው ነገሮች አሉ ክላስ ገብተን እንማር እንችላለን ብዙ ነገሮች አሉብን ረመዳን እንዴት ነው ከኛ ጋር ማያያዝ ያለብን ረመዳን ራሱ የቻለ አንድ ትልቅ የሆነ ትምህርት ቤት ነው አንድ ሰው ግቢ ገብቶ 4 አመትን 5 አመትን ሲማር ካለፋ ካላጠና ካላነበበ ካልተከታተለ ውጤታማ መሆን አይችልም 4 አመቱን ብዙም ብሎ ያሳልፋል ከዛም በኋላ ወጥቶ ለሰው ለአገር ሸክም ነው የሚሆነው ግን እቺን 4 አመትን እንቅልፉን እየተወ ሄዶ መዝናናት እያማረው እየተወ መጥፎ ቦታ የሚሄድ ጓደኞች እየቀሰቀሱ እንብያ ራሱ የተቆጠበ የሚያጠና የሚያነብ ከሆነ ጥሩ ነጥብን ያመጣል ከዛም ከግቢ ተመርቆ ሲወጣ ደግሞ በአላህ ፍቃድ ጥሩ ቦታ ስራ ሊገባ ይችላል ረመዳንም እንደዛ እቺ አንድ ወር በአመትክ ላይ ትልቅ ተጽዕኖ ያላት ከረመዳን በኋላ ያሉትን ወራቶችን በዚህኛው ላይ ነው የሚተካው بمعنى برمضان ሰው የራሱ ጥሩ ነገርን ሰርቶ ኸይር ነገርን ሰርቶ ከረመዳን ከተማረ አመቱ ሙሉ ከትምህርቱ ከተማሩ ነገር ውጤቱን ያያየ ይሄዳል በዚህ ነው ረመዳን ትልቅ የሆነ ትምህርት ቤት ነው የምንለው ለዚህ ነው ረመዳን ሲመጣ አመቱ ሙሉ መስራው ህይወት እንቅስቃሴ ይቆማል ማለት አይደለም ሰዎች ይሄን የሚሩት አንዳንዴ ረመዳን ሲመጣ خلاص መተኛት መነሳት መብላት ይላል لا አይደለም ይሄ ትክክለኛ የሆነ አስተሳሰብ አይደለም ረመዳን በል አንዳንድ ጥናቶች እንደሚናገሩትም ይሄን እናንተም ተማሪ ስለሆናችሁ መጠየቅ ትችላላችሁ ማመን ትችላላችሁ አንድ ሰው ጾመኛ ሆኖ ስራ መስራት አይችልምን ጾመኛ ሆኖ አዲስ ነገር መፍጠር አይችልምን ብለ መጠየቅ ከሆነ ይችላል የበለጠ ትኩረት አድርጎን ያን ነገርን ማድረግ መስራት የሚችል ይሄን ራሳችሁ በምታጠኑት ነገር አጥኑትና ድረሱበት ኢደን ረመዳን ወር ማለት ልፋትን መማርን ማጥናትን ይከለክላል لا والله አይከለክል አንደኛ ለምን ሲባል ረሱል አለይሂ ሰላቱ ወሰላም በረመዳን ወር ውስጥ ስንት ጂሃድ ያደረጉት فتح مكة መቼ የተከፈተው غزوة بدر መቼ የተደረገው በረመዳን ወር ነው እንዴ ከጠላት ጋር ፊት ለፊት ሆኖ ጂሃድ ነፍሳቸውን ለመስጠት ያደረጉበት በትልቁ በተከበረው በረመዳን ወር ኢዘን ረመዳን ውስጥ ትምህርት መማር ረመዳን ውስጥ ስራ መስራት ከኖርማል ህይወትክ ምንም የሚቀይረው ነገር የለም بمعنى ረመዳን መሰናክል የሚሆንብክ አይደለም ጂሃድ ሁሉ በረሱል አለይሂ ሰላም ጊዜ ራሱ የተደረገው ያ ነው ለዚህ አላህ መልእክተኛ አለይሂ ሰላቱ ወሰላም الحديث الذي رواه امام مسلم قال المؤمن القوي خير واحب الى الله من المؤمن الضعيف
ጠንካራ አማኝ በእንቅስቃሴ በስራም በሁሉም ነገር ኸይሩን በላጭ ነው ወአሐቡ በጣም ተወዳጅ ነው ኢላላህ ወደ አላህ من المؤمن الضعيف ከደካማው አማኝ ኢደን በረመዳን ሰው ዝም ብሎ ከሚተኛ ዝም ብሎ በማይሆን ነገር ቁጭ ከሚል ጾሙን እየጾመ ግዴታን እየተወጣ በዛ ሁኔታ ደግሞ የሚሰራው ነገር የሚሰራ ከሆነ ይሄ ከዛኛው የበለጠ የሚሻል المؤمن القوي ጠንካራ የሚባለው በረመዳንም ከረመዳን ውጪም በሰውነቱ በአካሉ አንዳንድ ነገሮች በማስተዳደሩ አንዳንድ ነገርን በመስራቱ እየጾምክ ትቸክላለህ ታጠናለህ ክፍል ትገባለህ ላብ ትገባለህ ምስተራው ነገር የተለያየ አሳይመንቶች ካሉ ቁጭ ብለህ ትሰራለህ ይሄን በረመዳን የሚደረግ ነገር ሁለተኛ ነገር ረመዳንና ትምህርትን እንዴት ነው የምናነጻጽረው ይማዕና እንዴት አብሮ እንዲሄዱ ማድረግ እንችላለን ካለን በመጀመሪያ ደረጃ አንተ ንያክን ካስተካከልክ የምትማረው ትምህርት ራሱ ዒባዳ ሊሆንልክ ይችላል 4 ዓመት የተማርክ ፊዚክስ ኬሚስትሪ ምናምን ሶሻል ናቹራል ነው ያለው ዝግቢ ይሄን እየተማርክ ኮምፒውተር ሳይንስ ነው እየተማርክ ይሄ ራሱ ላንተ ዒባዳ ሊሆንልክ ይችላል መቼ ንያህን ካስተካከልክ ብቻ የምትማርበት ትልቁ ነገር እንደ ሰበብ ይሄን ነገር ተምረ ጥሩ ነጥብን አምጥቼ ራሴን ለመቻል ነው ከሰው እጅ ለመውጣት ነው የሰው እጅን ከመጠበቅ እጄ ወደ ሰው ከመዘርጋት ራሴን ለማዳን ነው ከዛም ደግሞ አልፎ በመማረው ነገር በአላህ ፈቃድ ሙስሊሙን ለማገልገል ዲን እስላምን ለማገልገል ብለህ ከነየትክበት ይሄ ወላሂ ዒባዳ አንተ በመተኛው እንቅልፍ ራሱ ከነየትክ እኮ ዒባዳ ይሆንልሃል ሰው በመሆኑ ብቻ ደክሞት ይተኛል ያን በማድረጉ ራሱ ዒባዳ ይሆንለታል ከነየተበት وكذلك ትምህርትም ራሱ በዚህ መልኩ ከነየት عبادة يهون الله يقول النبي عليه الصلاة والسلام في الحديث البخاري ومسلم من حديث عمر بن الخطاب رضي الله تعالى عنه إنما الأعمال بالنيات من يوم السرى يوم السرى والسرى بنيتكو لك نميهون لك أجرون يمتاقين إذن تمرس التمار نياك من مون علبت مسلموش لما قال አሁን ችግር የሆነብንኛ በየቢሮው በተለያዩ መንግስት ቢሮዎች ውስጥ እያሰቃየን ያሉ የራሳችን ሙስሊም ሰራተኛ ስገቡ ታዩታላችሁ አንደኛ በሃይማኖቱ አይኮራም አንተን ሳይ ያፍራል አንተን ለማገልገል ዝግጁ አይደለም ይሄ غالبا الا من رحم ربي وقليل ما هم ሲያይክ እንደው ከሌሎች ለየት አድርጎ ራሱ ነገር አገልግለኝ ማለት አለማንኛ ምንፈልገው ግን ስራክን በትክክል ስራ መርዳት ያለብክ ነገር حرام ነገር እስካልሆነ ድረስ ማገልገል አለበት ግን አንዳንዱ ያፍራል አንዳንዱ ስሙ እንዲታወቀው ራሱ አይተው ሙስሊም እንደሆነ ሰው እንዲያውቀው አይፈልግም ይሸሻሃል አንድ ሁለተኛ አሁን መንግስት ሰራተኞች ያሉት ላይ ስራ ቦታ ያሉት ሙስሊሞች والله እኔ ገርበኛል ከሌሎቹ የበለጠ እንደነሱ ረሽዋን የሚበላ የለም ጉቦ ሙስሊም እኮ ከሌላው የበለጠ ስሙ መሐመድ ምናምን ነው ከሱ የበለጠ ረሽዋን ጉቦን የሚበላ የለም ሙስሊም ሆነክን ያወቀ መብላቱ حرام እንደሆነ ያወቀ ወገስተለው ከሆነ ፊን ተቆሳጥሮ ይሄን ነገር አምጣ ይላል ይሄ መጀመሪያውን ሲማር ንያውን አስተካክሎ የተማረ ሰው አይደለም ይሄ እንኳን ለኡማው እንኳን ለሙስሊም አይደለም ለራሱም ራሱ የሚጠቅም ሰው አይደለም ዛሂሩ ስታይ ብር በልቶ የሆነ ነገር ሊያገኝ ይችላል ግን ያ ነገር የሚበላውና የሚያመጣው ነገር والله በረካ የለው በተለይ በስምናው የማይኮራ ከሆነ ተመልከተ يا اخي ካፊሮችን الكفرة الفجرة
ስገባ ቢሮ የመንግስት ቢሮ የነሱም ይከፍትልሃል ሙዚቃቸውን ይከፍትልሃል ስገባ የተለያየ ነገር ተለጥፎልክ ምናምን አምላክ ነው የተለያየ ፎቶ አንድ ፈረንጅ የሆነ ባራን ሲወጋ የሆነ ፎቶ ይለጥፍልሃል ግድግዳው ላይ እሱም ያመልከው ነገር ማለት ከዛ የእንትና አይነት ቀነኝ ምናምን ይለጣጥፍልሃል የመንግስት ቢሮ እኮ ሞይ ነበረበት የመንግስት ቢሮ ማንኛውም ጊዜ ከእንደዚህ ነገር ምን ነበር መጽዳት አለበት እዛ ጋር ሰው የቆመበትን አላማን መተግበር አለበት የኛ ሴት ሙስሊሟ ደግሞ ስራ ስትሰራ እሷ ደግሞ ትክክለኛ ሒጃብ መልበስ ያሳፍራታል ኒቃብማ ለብሶ መስራት አይታሰብም በጣም እነዚህ ጠንካራ የሚባሉ እንደው አላህ የወፈቃቸው ምን አንደሪ ማ يكون ውስጥ የምትገቡ ናቸው እንጂ እሷም እንዳይታወቅባት ወይ ሻሽ ነገር ታደርጋ ወይ ደግሞ ፀጉሯ ከፍት ነው እነሱ ተመሳሳይ ቆይ ትላለች ኢዘን ንያክ ሙስሊሞቹን ለማገልገል ዲኑ ለመነሰር መሆን ያለበት ንያክን ማስተካከል አለበት ሌላኛው አዩሃ الإخوة ረመዳን የበረካ ወር በረካን የምናገኝበት የሆነ ወር በረካን በምናገኝበት ወር ላይ ደግሞ መዘናጋት የለብንም يقول النبي عليه الصلاة والسلام في الحديث الذي أخرجه الإمام البخاري ومسلم من حديث أنس بن مالك يقول تسحروا فإن في السحور بركة يا لحمتني عليه الصلاة والسلام عند الذيلال سحورا بلو اللي انت نستاچو ያን سحور መብላታችሁ በውስጡ በረካ አለው يا لحمتني عليه الصلاة والسلام إذن سحور መብላቱ ራሱ በረካ ካለው በረመዳን የሚሰለኛው ኸይር ስራዎች ራሱ እሱም በአላህ ፍቃድ በረካ አለው በረካ ሲባል የዛኛው ጊዜ መብዛቱ አይደለም የጊዜ መርዘሙ አይደለም የነገሩ መብዛቱ አይደለም ትንሽ ነገር ሆና ውጤቱ ትልቅ ከሆነ በትንሽ ጊዜ ብዙ ነገር መስራ ከሆነ በረካው ይሄ ነው وجعلني مباركا اينما كنت على عيسى عليه وعلى نبينا افضل الصلاه والسلام وجعلني مباركا اينما كنت ولما يفسروا زان እዛ ቦታም ይላሉ اي جعلني نافعا لغيري ተምሬ ሰውንም የማገለግልበት የምጠቅምበት ይላል ኢደን ለምሳሌ አንድ ሰው 6 ሰዓት ከሚያጠና ለሪቱም ሙሉ 6 ሰዓት ተቀምጦ ከሚያጠና ከፈጅር በኋላ 1 ሰዓት 2 ሰዓት ቢያጠና ተጠቃሚ ይሄኛው ከዚያ አኳያ نعم ረመዳን ውስጥ ትምህርትን ማጣት ይቻላል ይቻላል ግን አንተ ምን ይፈልጋል ካንተ ፕሮግራም ይፈልጋል እመጣበታለሁ ስለዚህ ከፈጅር በኋላ ቀልጣ ከምተኛ ለሊትን ከተኛክ የተወሰነ ሰዓትን ብታነብ አካዳሚክን ወይ ቁርአን ትንሽ ቀርተ የቀረው ነገር ብታጠናበት በአላህ ፍቃድ ውጤታማ ትሆናለህ يقول النبي عليه الصلاة والسلام في صحيح مسلم احرص على ما ينفعك واستعن بالله ولا تعجز يا لحمتني عليه الصلاة والسلام እንደዚህ ያለ በሚጠቅም ነገር ላይ ጉጉት ይኖርክ ይናውን ሕርስ የሚባል ነገር ጉጉት አንተ በነገር ላይ ለመድረስ ጉጉቱ ካለክ ውጤታማ ትሆናለህ ይሄ ጉጉቱ ብቻ አይደለም واستعن بالله كالله جزان فل الله ياجزك الله علمنا اذا ነው ሰላስኮ ሁሌ የምናደርገው ዱዓ አለ ከሰላምታ በፊትና ከሰላምታም በኋላ ራሱ اللهم عنا على ذكرك وشكرك وحسن عبادتك ጌታልክ ነው ዱዓን ጌታዬ ወይ አግዘኝ ዒባዳን ያን ዒባዳ ደግሞ አሳምሬ የምሰራ አግዘኝ አንተ እንዳመሰግነ አግዘኝ ያን ዒባዳን በጥሩ ሁኔታ እንደሰራ አላህን እየለመንክ واستعن بالله كالله እገዛን ጠይቅ ولا تعجز ተስፋ እንዳትቆርጥ ይሄን ሰርቻለሁ በቃኝ
ውዲት አላውጣ አይደለም አንተ ያን ነገር ከማድረግ ወደ ኋላ እንዳትመለስ የበለጠ ደግሞ አላህን Subhanahu Wa Ta'ala ለምን يقول الله جل وعلا واستعينوا بالصبر والصلاة الله እንደዚህ ይላል በትዕግስትና በሰላት እገዛን ፈልጉ بمعنى صبر አድርጉ عبادان أبزو يقول بعض السلف رحمه الله تعالى واستعينوا بالصبر يميلوا الصبر هنا قال الصيام مصوم ነው በመጾም ሰላትን በመስገድ እገዛን ፈልግ አላህ እንዲያግዝህ ሰበቡን አድርስ ለምን ይሄ ትልቅ ነገር ነው አንተ ጾም እየጾምክ አላህ እንዲያግዝህ እየለመንከው ትምህርትንም መቀጠልን ትችላለህ يقول النبي عليه الصلاة والسلام في صحيح مسلم حديث لاي الصيام جنة መጾም ላንተ ጋሻ ነው ጋሻ የጠላት ጦር ወደ አንተ እንዳይመጣ የምትከላከልበት ነገር ነው وكذلك الصيام اصلا والله አንድ ሰው እየተማረ አንድ ሰው እየጾመ ትምህርት ትኩረት ማድረግ ይችላል አዎ በደንብ ነው የሚችለው ከሌላ ጊዜ የበለጠ በደንብ ነው የሚችለው ረመዳን ጾም ትምህርቱ ላይ ምንም አይነት መሰናክል አያደርግበትም በል በተቃራኒ ትምህርቱ ላይ ትኩረት እንዲያደርግ ያደርገዋል ለምን ጾመኛ ሰው መጥፎ ነገር አይል ሚዲያ ይገባል ትክክለኛ ጾመኛ ሚዲያ ይገባል መጥፎ ነገር አይደለም ጾም እንዳይበላሽበት ነው ይፈራው ሐሳቡ ይሰባሰባል ልክ ድንገት እየሄደ ሴት ካየ አዑዙ ቢላህ አይነከስ ጾመኛ ነክ ይለዋል ሌላ ጊዜ እኮ يعني ወይዛው አይቶ በዛው ሊቀር ይችላል ለምን ተመርሶ ካዩ እንዳይጻፍብኝ ብሎ ራሱ ለመሻወስ ሲፈልግ እዛው ይቀራል ግን ረመዳን ላይ ይሄ ነገር ሁሉ የጸዳ ነው ሐሳቡ አእምሮ አልተበታተነም በቃ ጾም ላይ ብቻ ነው ያለው ከዚያ አኳያ نعم ትምህርት ትኩረት ማድረግ በደንብ ይችላል ለዚህ ነው ጾም እየጾመን ትምህርታችንን የበለጠ መቀጠል እንችላለን ለምን ጾመኛ ከሆንክ ከመጥፎ ነገር በብዛት ትርቃለህ መጥፎ ቦታ አትሄድም ሙዚቃ ቦታ አትሄድም ከረመዳን ውጪስ በቃ ዝም ብለው ወይ ሙዚቃ ቤት የምትሄደው ወይ ሆነው ወንድራስ የተቀላቀለ ቦታ ነው የምትሄደው በዚህ መልኩ አእምሮክ ሁሉ በዛ ተረብሿል ቀን ባየከው ቀን በሰማከው ቀን በሰራከው ነገር አእምሮክ ተረብሿል ወይ ማታ እንቅልፈተኛ ወይ አታጠናም ግን በረመዳን እንደዛ ታረጋለህ ለምሳሌ ማታ ቶሎ ብለህ ብትተኛ ደግሞ ተራዊህ ሰግድ ቤት ገባክ ዶርም ገባክ ተኛክ ለሱሁ ተነሳክ ከበላክ በኋላ ሱቢ ካልደረስ ትንሽ ሙራጃ አድርገህ ከሆነ አእምሮክ ምንድነው ክፍት ነው ለምን ማታ በተራዊህ ያሳለፍከው አላህን እየለመንክ ቆመ እየሰገድክ ነው ያሳለፍከው ወደ አላህ ተቃርበሃል ልብህ ቀልብህ የኢማን ዝናብ ፈሶባታል አይነክ መጥፎ ነገር አላየም አእምሮክ መጥፎ ነገር አላሰበም በዛ መልኩ ነው የተኛከ ጧት ስትነሳ አእምሮክ ነሽጠ አብዴት ተደርጎ ንጹህ ሆኖ ቀርቦላ ያንዲ ብታጠና ለምን 30 ደቂቃ አትሆንም ብዙ ነገሮችን ትይዝበታል ጠዋትስ ይለውታ የሚለችንም ጊዜው ራስ በረካ አለው ካፌ ሂድ ለቁርስ የለም ጾመኛ ነክ ምሳሌ ሂድ የለም አትሄድማ ካፌ አንዳንዴ ካፌ ላይ ቢሄድ 30 ደቂቃ 20 ደቂቃ ይፈጅ ከለመድረስ እኮ ነው ሄድክ ከዛው ከደረስኩ በኋላ ደግሞ አንዳንዱ እየቆጠረ ይበላል ፍሪን እየቆጠረ በተለይ ዜፎር ከሆነ ማለት 3 ፍሬ እንዳታልቅበት ዜፎር ምን አደርጋታል ይቆጥራታል እንጀራ ዝም ብሎ እንደሚያነሳው ዛው ያገልባብጣታል እንጀራው ብቻ እየጠቀሰ ይሳለም እንደሚባል ይሳለም ይመለሳል ለማን ከዋጣት ዜፎር ይበላ አይመስለውማ 20 ደቂቃ ምሳሌ ያሳልፋል ከዛ በኋላ ሲመለስ ደግሞ እጁን ያሸትቶ ይመለሳል በላው ነው ዜፎር ይበላው ይያለ ማለት ነው በትንሹ 40 ደቂቃ ተቃጥሎበታል ግን ረመዳን ላይ የለም ምሳሌ ብለ የምትየው ነገር የለ ቁርስ ይባል ነገር የለም ኢላ بعد المغرب አላቅም እናንተ ጋር እንደዛ ከሆነ ከመግሪብ በኋላ ሄደ ተበላል ይሄ ሁሉም ሰው የሚበላበት ሰዓት ነው አይ ጊዜው ራስ በረካ አለው
ለቁርስ ነው ለምሳሌ ትምህርት ቤት 2 ሰዓት ምትጀምር ከሆነ እስከ 2 ሰዓት ምንም ቦታ የምትሄድበት ቦታ የለም ካፌ የለ ምን የለ ትንሽ አቦ በእንቅልፍ ተጫጭኖኛል ትንሽ ቡና ጠጣ የለም ዶርም ተቀምጠ ማንበብ ትችላለህ ሰዓቱ ራሱ በረካ ይኖራል ከዚያ አኳያ نعم ጾመኛ የሆነ ሰው ረመዳን ውስጥና ተማሃሪ አብሮ የሚሄድ ነገር ነው ውጤታም የሚሆን ነገር ውጤትን ማምጣት የሚችል ነገር ግን ከዚህ በኋላ ያሉትን ነገሮችን ትኩረት የምናደርግ ከሆነ ብቻ አንደኛ በረመዳን በሚችለው አቅም ሚዲያ ውስጥ ገብቶ ሞባይልን ከመጠቀም ተቆጠብ ብዙ ተማሪ የተበላሸበት ሌላ ሰውም ራሱ ያበላሸው አንደኛው ይሄ ሞባይል የሚባል ነገር በተለይ ለመጥፎ ነገር የሚጠቀሙበት ነው ስንቶቻችንን ቲክቶክ ዩቲዩብ የተለያዩ ሚዲያዎችን ለማየት ቲክቶክ አሁን ብዙ ሰዎችን ያበላሸ ነው በተለይ በትክ ካልተጠቀሙበት ትናንሽ መቃጢዕ ነው የሚለቀው ሳያስበው 1 ሰዓት ይቀመጥበታል በቀላሉ ያመላለሰ ያሳለፈ ይሄ ያንተን ጊዜ የሚገል የሆነ ነገር በረመዳንም ከረመዳን ውጪ ተማሪ እስከሆንክ ድረስ እንደዚህ ሚዲያዎችን በጊዜ ገድባቸው መጠቀም ካለብህ በቀን 15 ደቂቃ 20 ደቂቃ መጠቀም ካለበክም ራሱ ትምህርት ላይ የሚያግዝት ነገር ለማየት ለማንበብ ሪሰርች ለማድረግ ከሆነ ብቻ ለዚህ ብቻ ተጠቀም አለበለዚያ ወላሂ ብዙን ጊዜውን ሞባይል ላይ የሚያሳልፍ ሰው በማይሆን ነገር ይሄ ውጤታማ አይሆንም እየከሰረ ነው የሚሄደው አንዳንዴ እነዚህ ገርቦች አውሮፓ ላይ ያሉት ሰልጥነዋል የሚባሉት ቻይና ላይም ተመልከት ውጤታማ የሆኑት እንዳንተ 24 ሰዓት ቲክቶክ ላይ በመቀመጥ አይደለም እነሱ ቲክቶክን ሲከፍቱልክ ካንተ ብዙ ነገር ይጠቀማሉ አእምሮክን ያውቃሉ ታውቃለህ ይሄ አሁን ቴክኖሎጂ እኮ እንደዛ ነው አንዳንዴ የምታስበውን ነገር ማስታወቂያ ይመጣልሃል ሞባይል አንዳንዴ እናንተ ሞክሩት ይሄ ስልክ የሚባለው ነገር እኮ የሰላይ ጉዳይ እኮ ይሰልልሃል እኮ አንዳንዴ የምታወራውን ነገር ከጊዜ በኋላ ራሱ እንግስታይ ማስታወቂያ ይመጣልሃል የሆነ ሞባይል አስበሃል ሞባይሉ ይመጣልሃል ጎግል ምናምን የምትለው ነገር ዝም ብሎ አንተ በነፃ የምታየው መሰለክ ላ والله አንደኛ በነፃ አይደለም ጊዜህን ነው ውድ የሆነ ጊዜህን ነው እየሰጠከው ያለከው ህይወትህን አሳልፈህ እየሰጠከው ያለከው ለምሳሌ ኢትዮጵያ ያለው ወጣ ምሮ ይፈልገው የሚለውን ነገር እሱ አመቻቹ ይሰራልሃል ከምግብም ከልብስም ከምንም ማለት ይሄን የሚያዘጋጅልክ እንዴ ስንት አለ በቅርብ የተደረገው የሆነ ሀገር ላይ ያው ዛሬ ዴቪስ ሰማይ ላውራ ወጣ ልበል ሰውየው እኮ በምርጫ ለማሸነፍ የተጠቀመው አንደኛ ትልቁ ነገር ከጎግል ወከነ ፌስቡክ እኮ ገዝቶ ነው ምንም የህዝቡ ፍላጎት ምንድነው በበር ከነሱ ይገዛ ከጎግል ምናምን ይገዛቸው ከዛ በኋላ ያን ጥናት ያደርግና ሲወጣ እኔ እንዲያደርግላቸዋለሁ ይሄን ፈታላቸው ስል ወጣቱ ህዝቡ ይላል እንዴ እኛን ጉዳይ ሊፈታልን ነው ይላል አባ ተሸውደሃል አንተ እሱ ዛጋ በርቶካል በመጥፎ መንገድ ነው ይበላክ ይሄ ሚዲያ በአግባቡ ካልተጠቀምንበት አደጋው እሱ ይጥላል አሁን አንዳንድ ሚዲያ ላይ ዩቲዩብ ብትል ሌላ ሚዲያ ብትል ከሆነ ከትምህርት ጋር የሚያዝ ጉዳይ ግባና አንብብ ምን ችግር አለ ለምሳሌ ሄልዝ ላይ ካለክ ስለ ሄልዝ የሚያወራ ነገሮችን ተከታተል ኢንጂነር ደግሞ ኮንግ ሲቪልም ሌሎችም ኮንግ መካኒካል ሌላም ኮምፒውተርም ኮንግ ስለዚህ ጉዳይ ለምን ገብታ አታነብብ አዲስ ኢንፎርሜሽን ምን አለ አፕዴት አድርግ አንተን ኢንፎርሜሽን ትምህርትከን ዝም ብለህ የማይሆን ሴትን ለማየት ወሬ ለማጣብ ፖለቲካ የሚያስቅ ነገር ለመከታተል እንዳገባ ይሄ አኺራክን ያበላሽብሃል ትምህርት ከለም ውጤታማ እንድትሆን አያደርግም ያበላሻል የራሳችሁን ቀን ውስጥ የምትውሉን ነገር የምትለቅበትን ገብተህ የምታዳምጥ ከሆነ የሷ ቀን እኮ መዋል የበላችሁ የጠጣችሁ የለበሰችው ማየት ላንተ ምንም አይደለም ላንተ ምንም አይደለም
ለምን ከፈለግ ሳትበላ አትገለበጥ ምን አገባንኛ ይሄ ካንተ ምንም የምትማረው ነገር የለም አንተ ነገር ግን እሺ ምንድነው ዛሬ የጨመርኩት የትምህርት ላይ ምን ጨመርክም ብላ ለምን ገብቼ ካታደርግም ምን አዲስ ነገር አለ ዛሬ ተማርኮ ነገር አለ ግባና ስለዚህ ጉዳይ ዝም ብለህ ክፈትና አዳምጥ አስተማሪክ ክላስ ከተከሰልክ ውጪ ላይ ኢንፎርሜሽን ልታገኝ ትችላለህ ወይ አዲስ መንገድ ቀላል መንገድ ልታገኝ ትችላለህ ግን ወጣቱ እንደዛ አይደለም በየግቢው ኢላ መርሂም ረብ አሁን ዱሮ ከማውቀው በለ ተበላሽቶ ነው ያለው ወጣቱ ሁሉ ቲክቶክ ላይ የተኛለክ የግቢ ተማሪ ሆኖ ዛሬ እንትን በላ እሱም እንደሌለኛው ክላሱን ዶርሙን እያሳየ ይሄድልሃል ከዛ እሱ ደግሞ ይወዳደርልሃል ከገባን ለንመረቅ አንድ አመት ቀረን ፕሮግራም 6 ወር ቀረ ፕሮግራም 5 ወር ቀረ ፕሮግራም ግማሽ ቀረ ፕሮግራም ከዛ ወንድና ሴት ተቀላቅሎ ሙዚቃ እያዳመጠ ይዘላል ሙስሊሙ ዛጋ ታገኘዋል ይሄ ጊዜክን የሚገል ነገር እሺ ራስክን ጠይቅ ሰሃቦች በረመዳን ስንት ነበር ቁርአን ያختሙት ራስክን ጠይቀህ ታውቃለህ በጣም ነበር የሚጥሩት ቀደም እንዳልኩትም በረመዳን ስንት ጂሃድ ተደርጎ ስንት ሀገር ተከፍቷል فتح مكة غزوة البدر ሌሎችም ራስ ብዙ ረሱል አለይሂ ሰላም ያደረጉት غزوات በብዛት በረመዳን ወር ነው እኛ የትኛው غزوን ያደረግነው ለዲናችን ምንድን ያደረግነው በረመዳን የለም يقول عبد الله بن مسعود رضي الله تعالى عنه كنا إذا تعلمنا 10 آيات لم نتجاوزهن حتى نعمل بهن إلى ከቁርአን 10 አንቀጾችን ብንማር እነዛን አናልፋቸውም በደም እስክንሰራበት ድረስ እንጂ አይ በረመዳን የበለጠ ሌላ ጊዜ ቁርአን አብዘ መቅራት አለበት ከክላስ ጨረስክ ጥናት ጨረስ ወደ ቁርአን ተመለስ الامام الشافعي ሌሎች ዑለማዎችም በረመዳን ከሌላ ጊዜ የበለጠ ብዙ ختማ ያደርጉ ነበር ቁርአንን ይጨርሱ ተመልሶ ይቀራሉ ይጨርሳል ተመልሶ ይቀራሉ አንዳንዴ ቆም ብዬ ራሴን ስጠይቅ እንዴት አንድ ሰው በ3 ቀን በ4 ቀን ላይ ቁርአን ختመ ብሎ ይገርመናል والله ቀላል ነው እኛ አሁን ጊዜያችን ለሞባይል እንደምናሳልፈው ሁሉ السلف الصالح ጊዜያቸው ለቁርአን ነበር የሚሰጡት በቀን ቀላል እኮ ነው ሞባይላችሁን አውጡና በኋላ ሴቲንግስ ግቡና በዚህ ሳምንት ስንት ሰዓት ነው ሞባይል የተጠቀምኩት ብለው ጠይቀው ከሌሎች ታውቃላችሁ አይደል እናንተ ቴክኖሎጂ ተማሪዎች ናቸው አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ የምትማሩት ጠይቀው ፌስቡክ ስንት ሰዓት ገባክ ቲክቶክ የተለያዩ ሚዲያ ስንት ሰዓት ሁሉ ይነግራሃል ስንት ዳታ እንደተጠቀምኩ ሁሉ በኋላ ሁላችሁ ቼክ አድርጉ ሞባይላችሁን አውጡና ከዛ ራሳችሁ እኔ በቀን ስንት ሰዓት ነው በእንዲህ ነገር ማሳለፈው ብለህ ራስን ጠይቅ ብዙ ሰዓት ከሆነ ለመቀነስ ሞክር نعم አንስ ፕሮግራም ካወጣ ቁርአንን በረመዳን አለም ከረመዳን ወጪ ደጋግሞ ማختም ይችላል እኔ ሞክሬዋለሁ በትንሹ አስጁ ስቀራታል ቁጭ ብለ ማለት ልጆች ጋር እንደየሄድክ ወይ ደግሞ ማዘር የጠሩኝ ወይ ደግሞ የሆነ ቃለ ቤት አረግዛ እየወጣም ራሱ በትንሹ አስጁ ስቀራታል በማዕና በ3 ቀን ቁርአን አختም ከዛ በለም ይቀርዋል እዚህ መስኪን ላይ ምን ይፈልጋል የሂማ ጉዳይ ከዛ ቆይ ረመዳን የውጤት ወር ረመዳን የውጤት የነገር ምን ሰራበት ወር ነው እንጂ የንቀልፍ የድካም ወር አይደለም ይሄን ወቅ ከዛ ቆይ ሁሌ ካንተ የሚጠበቀው ፕሮግራም አውጣ ከሱይ በኋላ ምንድነው ማደርገው ከዙር በኋላ ምንድነው ማደርገው ከአስር በኋላ ምንድነው ማደርገው የሚለው ነገር ፕሮግራም አውጣ ለምሳሌ ከፈጅር በኋላ ማታ ከተኛ ከፈጅር በኋላ ትንሽ ቁርአን ቅራ ከዛ በኋላ አጥና ክላስ ከመግባት በፊት ከዙር በኋላ ደግሞ ትንሽ ነገር ሙራጃ ትንሽ ነገር አድርግና ከዛ በኋላ ከፈለክ ትንሽ ተኛ አይውላ ሁሰድ
ከዛ ከዓስር በኋላማ ሰፊ ሰዓት ነው በብዛት ደግሞ ክላስም የላቸው በዚህ ሰዓት ላይ የተወሰኑ ለቁርአን አጠገብ ደግሞ ትምህርት ወረቀት ነገር ያካያስ እሱን ማጥናት ትችላለህ ከተራይ በኋላ ደግሞ ከደከመክ የምታርፍበት ሰዓት ነው እንጂ ስልክ ላይ የምተኛበት ሰዓት አይደለም አሁን በላውስ መከራውስ የገባ ነው ሰው በሌሊት ወደ አላህ ይመለሳል አላህ በሚወርድበት ሰዓት كما يليق بجلاله وعظمته ማን ነው የሚለምነኝ የምሰጠው ማን ነው የሚጠይቀኝ እሺ የምለው من يدعوني فاستجيب له በሚልበት ሰዓት አላህን የሚፈሩ ሰዎች በዛን ሰው ወደ አላህ ተመልሶ ቆሞ እየሰገዱ አላህን እየለመኑ በሚያሳልፉበት ሰዓት አንዳንድ ሰዎች ደግሞ ሌላ ነገር ላይ ነው የተመለሱት ወይ ከሴት ጋር ያወራል ካልተፈቀደ ሰው ጋር ይጀናጀንበታል ወይ ደግሞ የማይሆን ነገርን ቁጭ ብሎ ያያል ለሊት ወደ አላህ የምንመለስበት ሰዓት ወቢልአስሐሪ هم يستغفرون አይ استغفار የሚያደርጉበት ሰዓት ለሊት እንጂ ሞባይል ቁጭ ብላ حرام ነገር የምታይበት የምታወራበት ሰዓት አይደለም አላህን ለምን በዛ ሰዓት በምችለው አቅም የተወሰነ ረካዓ ሰግድ አላህን ለምን የተወሰነ ቁርአን ቀራ ከዛ ትምህርትክን ቸክልበት ውጤታማ ትሆናለህ ይሄ ሁሌ ከኛ የሚጠበቅ ነገር ነው ቆርጠን እንነሳ በረመዳን የበለጠ ውጤታማ ለመሆን ቆርጠን እንነሳ ጾመኛ በመሆንክ የሆነ ነገርን ትኩረት አድርገህ እንዳሰራ አያደርግህ فإذا عزمت فتوكل على الله ቆርጠ ከተነሳክ በአላህ ተመካ ውጤታማ ለመሆን ቆርጦ መነሳት ይፈልጋል ፕሮግራም ይፈልጋል በአላህ መመካት ይፈልጋል ይሄ ነው በዚህ ቁርአን አያ የምንረዳው فإذا عزمت فتوكل على الله ሲል ውጤታማ ለመሆን የሆነ ቦታ ለመድረስ ሶስት ነገሮችን በራስ ላይ ማምጣት አለበት አንድ ቆርጦ መነሳት ሁለት ፕሮግራምክን ጊዜክን ማስተካከል አይ ተንظيم የሚባለው ሶስተኛ በአላህ ላይ መመካት እነዚህ ነገሮችን ሶስቱን ያመጣ ሰው በአላህ ፍቃድ ውጤታማ ይሆናል ሁሌ ውጤታማ ይሆናል በአላህ Subhanahu Wa Ta'ala ፍቃድ فذاك يا ايها الاخوه والاخوات رمضان ትልቅ የሆነ የዒባዳ ወር ነው ትልቅ የሆነ የነስር ወር ነው ከዚያ ኳያ ዩኒቨርሲቲ ተማሪዎችም በረመዳን ውጤታማ መሆን ስለሚችሉ ትምህርትን የበለጠ ትኩረት ማድረግ ስለሚችሉ ከዚያ ኳያ ጊዜያችሁን በአግባቡ ተጠቀሙበት የረመዳን ወር የእንቅልፍ ወር አይደለም የምግብ ወር አይደለም ዝም ብሎ የመቀመጥ ወር አይደለም የነስር ውጤታማ የምንሆንበት ትርፋማ የምንሆንበት አኽላቃችን የምናስተካክልበት ወደ አላህ የምንቃረብበት ጀነትን የምንገዛበት ከእሳት ነፃ የምንወጣበት የሆነ ወር ወንጀላችን እንዲራገፈልን መግፊራን የምናገኝበት የሆነ ወር ይህን ነገር አስበን ሐሳብ አስገብተን ጊዜያችንን እንጠቀም ትምህርታችንን እናጥና አብረን እናካሄድ ይሄ ደግሞ በአላህ ፍቃድ በሁሉም ቦታ ላይ ውጤታማ እንድንሆን የሚያደርገን ነገር ነው ኢንሻአላህ አላበዛባችሁ ሰምቶ ከሚጠቀሙበት ሰዎች አላህ ያድርገን ውስጣችንም ውጫችንም አላህ ያሳምረን ይሄ ረመዳንን አላህ Subhanahu Wa Ta'ala አንድ ብለን ጀምረናል ያለፈውን የጾምነው ረመዳንን ቃኖች አላህ ይቀበለን የቀረውን ደግሞ በሰላም ደርሶ የሚጾሙበትን አላህ ከሚቀበላቸው ሰዎች አላህ ያድርገን ጊዜያችን በተለይ ወጣት ጊዜያችንን በጥሩ ነገር ምናሳለፍ አላህ ያድርገን ኻቲማችን አላህ ያሳምረን በዚህ ግቢ እስካለን ድረስ 3 አመት 4 አመትም ቁርአንን ቀርተንበት ዒልምን ተመረንበት ቁርአንን ሙራጃ አድርገንበት ጥሩ ወንድሞች ያገኝተንበት ምንወጣበት ሰዎች አላህ ያድርገን هذا بالله التوفيق والله تعالى أعلم وصلى الله وسلم على نبينا محمد
وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته.